ሰጠዋለሁ ማሂ ነይ እሰጣለሁ እያለች ነው። ነይ ማሂን አስገባት። ማንች ማሂ አስገባት። ምንድነው እሰጠዋለሁ? እኔ ሞዴሬተር የለም። ምንድነው የምትሰጠኝ? 1100 እሰጥሃለሁ እያለች ነው። እሰጥሃለሁ ካልሽ ነይ ግቢና ስጪው። ሄለን ምንድነው እሰጥሃለሁ የምትለው? ወፍ የላትም እባክህ። አይ ሊኖራት ይችላል፣ አይታወቅም። ገብቷል። አዝናልህ እኮ ነው። ችግር የለውም። እኔ ስታሰር ብቻ ማረሚያ ቤት ምግብ ይዛችሁ ነው። አረ ምግብ ለምን ትታሰራለህ? እኛ ሳትታሰር ራቢ ሚካኤልን ነው የምልሽ። በ15 ቀን ውስጥ ካልከፈልኩ ሞናሊዛ ዋትስአፕ ያራዳል። እኔ ሞዴሬተር የለኝም። ሞዴሬተር ልስጣ። እሺ አነሳውብህ እንዴ? አንስተዋል እኮ ባሻ። አንድ ስንጣላ ብሎክም ታደርገኛለህ፣ ታነሳዋለህ። ከዛ ስንታረቅ ነው። አዎ እኮ እንትን አንተ እኮ በቃ እኮ አንተ እኮ በእናትህ እኮ አንተ እኮ አሁን በመቼ ታመችኝ ደግሞ በእንደዚህ በቀዳዳ ነው እንዲህ ብላ የነገረች። ኧረ የሆነ እንትን ቪዲዮ ስላየሁ እኮ ነው። አቀነባብረውት ነው እባክህ እንዲያጠጋግቶት። ዛሬ ምን ተቃቅፈህ ራሱ እዛና እዚህ ሆነ ያስተቃቅፉ ወርቅ ፈለክ ምን ችግር አለ? እነሱማ እንደዛ ኤአይ እያደረጉ ነው። ኤአይ ነው ማለት ነው በዚህ ዘመን ኤአይ ነው። አይ ልጅቷ እኔ እንደዚህ ብላ ስታወራ የሆነ ነገር በቃ የሆነ እንደ እኔ በጣም ነው እንደ ያኔ ላይፍ ላይ ሰማል። እሺ ማይ አሁን አበድራለሁ እያልሽ አይደል? አበድሯ። ታዲያ ምንድነው? ማነች ማይ? እችኛዋ ማይ የምትባለው ልጅ ነው። አስገባት እስኪ። ምንድነው መልክ የምትሰራው? ገብቻ አላውቅም ትላለች። ገብቻ አላውቅም እና በውስጥ ማውራት ፈልገሽ ነው ከሱ ጋር? በውስጥ ማውራት ፈልጌ ነው አለች። የምር ግን ቀልድ አይደለም ባሻ። ይሄንን እንደ ቀልድ እንዳታየው ባሻ። ሚካኤልን ነው የምልህ። 2 ቀኑ ከመጣ ፖስታው ወላሂ ነው የምልህ። ገብርኤል ዛሬ ገብርኤል አለ እግዚአብሔር ነው የምልህ። ነገርኩት። እኔማ እዚህ ጋር መናገር አልፈለኩም ነበር። ሰዎችም እዚህ ጋር እንዳትናገር ብለው የነበረ ግን በቃ መጨረሻ ላይ ከታሰርኩም ያው የታሰርኩበት ምክንያት ሴራ ነው የተሰራብኝ። እመቤቴ ግን አይ ባሻ የመጨረሻ እንትን ከሆነ አንድ ደብዳቤ እንጽፋለን። እራትን ሳለን ዱዳፍስ ታስማህን እስካንስት እንዴ ይቻላል። እኔ እኮ ነኝ የምነግርህ እኮ ፊናንስ አምት ራትን ሳለን ይቻላል። አዎ እንደዛ ቢቻልማ እኔ ችግር የለብኝም። እኔ እኮ ያሉኝ እኮ ካልከፈልክ በ15 ቀን ውስጥ ወይ ሰር ነው ብሎኛል እኮ። ትጽፍላቸዋለህ በወር እንደዚህ ያህል እከፍላለሁ ብል ያማ እንደዛማ ቢሆንማ ችግር የለብኝም። እኔ በወር አልከፍለውም እንዴ ምን አገባኝ? ይቻላል። ይኸው እንዳለ እየነገሩ ነው ከታች ጀርመን ያሉት በብዛት። አዎ ግን ምንድነው አሁን ፊናንስ አምት ራተ የሚሳለን እስኪ እኔ በአንድ ጊዜ መክፈል አልችልምና ራትን ሳለን አድርጉልኝ ብለህ ትጽፍላቸዋለህ። እንጽፍላቸዋለን ባሻ። አዎ ግን የሚበላበት ወደፊትም እኮ ይቀጥላል። አሁን ካልተዘጋ ሚካኤል ነው እንግዲህ ይቀጥላል እኮ። አንተ ማሳወቅ አለብህ። እኔ አይደለሁም በዚህ ንግድ ፍቃድ ራስ ማዘጋታችንም እንዴ? ራሴ ሄዳለሁ። ራሴ እዛ ነው በአካል ነው የምትዘጋው። እዛው ሊበርኩስን ችግሩ እኮ እዛው ስፍር ነው። በአመት የሆነ ችግር የማያጣው ሆዴ ደግሞ እናቱ ልቀፍ አመት እየጠበቀ ደግሞ አመት እየጠበቀ ፖስታ ይመጣላል የገንዘብ መቤቴ ደግሞ ሳመር ላይ እኮ ነው። እዛም እኮ ቤት የገባው ቤት ልታድስ የዛሬ 2 ዓመት ያልሽ እንዴ? እና ምንድን ነው ከወደ ህይወት ጋር ምን ያገናኘዋል? ከእኔ ህይወት ጋር ምን ያገናኘዋል? እሺ 400 ብር ገብቶልሻል እና ምን እዳ የመጣበት ልጅ እናቴ ትሙት ይገርመኛል። መቤቴ ቱ 400 ገባ። እሺ 400 ከእኔ ህይወት ጋር ምን አገናኘው? ያንቺ 400 ምን አገናኘው? አሁን አንድ ልጅ አለች ትችላለህ የምትልና ታስረዳ እስኪ። አዎ ነይና እስኪ እናትዬ ነይ እስኪ አስረጅን እስኪ። እናንተ ትችላለህ ነው የምትሉት? ወይዘሮ ሰላም እስኪ አስረጅን ይችላል ነገሪው። ስማ ጃፒ ትችላለህ ይሉና ልክ ስታሰር ደግሞ ሆዴ ይችላል ይሏል። አደባባሪ እኮ ነው። እናቴ ትሙት ብሩን ልኬለታለሁ ይላል ዌብሳይት። ለማን የላከው ዌብሳይት? ለሌምቦ እኔ መሰለኝ ለሌምቦ እንኳን ላክለት። አዎ እዚህ ሌላ ብር እየተጠየቅን አንድ ብራዘር ሌላ ዌብሳይት። ሰላም እንዴት ናችሁ? ወሳፕ ሰላም ነው። ልኬለታለሁ። አውቃለሁ ነግረዋለሁ።
አልነገረኝም እንኳን ላክሲለት። እኔ አንቺን እኮ አምንሻለሁ ወዳጄ። አረ ቆይቷል። ካስገባለት ሳምንት አለፈው። ስንት አስገባሽለት? ስንት ጠይቀው ወይ ነው አንተ ዛሬ ማየት አለ። አይመለከተኝም። እኔ ኦልሬዲ ልጁ እንኳን ተረዳ፣ እንኳን አገኘ፣ እንኳን እዛው ጣጣውን ቻለ። ዌብሳይት ሆዴ ደርሶኝ የማላውቀውን እንደዚህ ጭራሽ በፖሊስ አጥተው ከዚህ ከፊናንስ አምት እቺ ማነች ጂጂኪያ ነች ምናምን ወሳፕ አዲስ ሆዴ የሚለው ስም ጋር በተገናኘ ነው። እሱ አይደል ችግር ያመጣብኝ ሆዴ የሚለው ስም ዩቲዩብ ሆዴ ነው እንደሚለው። ኦኬ ሆዴ የሚለው የሆዴ ግብር ነው። የሆዴ ግብር ነው። አረ ዩቲዩብማ ሆዴ አልነበረም። የሆነ ጂማንጂ ነገር ነው። ጂማንጂ ነገር ነው። የሆነ አሰብትበውበታል መሰለኝ። ጂ በጂ ነገር ነው የሚጨርሰው። ኦሬ ዳቦ ትላለህ እንዴ? ዳቦ በቃ ዳቦ አንጽፍላችኋለን። በኋላ ደውልልን፣ አንጽፍላችኋለን። ወደ ምክንያቱም እራትን ሳለን በላቸው መጀመሪያ ገብቷል እንትን እንዲሉ ከዛ ይልኩልሃል። ችግር የለውም እናደርጋለን። ግን ምን መሰለ ባሻ በኋላ ላይ ጃና ጦሬ ልጅ ልምጣ እንዴ ወደ እናንተ ሰፈር ባቻ? አዎና እዚህ ያለው እኮ ነው ይቀበላል። ወደ በቃ ሊወጣ ነው። ጠይቀው እሺ፣ እንደደረሰው ስንት እንደገባለ ጠይቀው። ይኸው ይመች ያራዳልሽ። ኦኬ ዌብሳይት እናመሰግናለን ወንድማችን። ሳምንት አልፎታል ከገባለ ንገረው ብዬው ነበር። ለምን እንዳልነገረ አላውቅም። ችግር የለውም እንኳን ሰጠሽው። የሰጠሽው ራሱ እንዳለበት እያልኩ አይደል እንዴ? ደግሞ ዌብሳይት እሱንም እናምናለን፣ አንተንም እናምናለን። እንኳን ሰጠው እና ታዲያ ድሮንስ ምን እኔ አወቅኩ አላወቅኩ ነው ያልሰጠሁት ብሩን ዌብሳይት ነው አባባሌ። ስሜን ማጥራቴ እኮ ነው ወዳጅ። ስንት ብር ነው የሰጠው? አይ እናምንሻለን፣ ስለምናምንሽ ነው አንቺ ጋር። እሺ ባሽ ዌብሳይት መከታችን ወደ 900 800 ወይ $900 አካባቢ ነው የተላከው። 700 ነው መሰለኝ። ያርግለት። ሪሲቱን ማየት አለብኝ። ያርግለት። እናመሰግናለን። ይመች። አንተ ስላመጣ ነው። ይመችሽ። አንተ ነገርኩት እኮ ዌብሳይት ኤኒዌይ በሉ በቃ መልካም ጊዜ። ይመች ዌብሳይት አሁን ይኸውላችሁ ጎበዝ ሆዴ ድምፅ እንሆነዋለን። ሁላችንም ተሰባስበን ተባብረን ታፕታፕ አድርጉለት፣ ኮፒ ሊንክ አድርጉለት፣ ድምፅ እንሆነዋለን። ይሄ ነገር ይዘጋል። ኮፒ ሊንክ አድርጉልኝ፣ ታፕታፕ አድርጉልኝ። ያለበለዚያማ እንደዚሁ እያያችሁኝ እስር ቤት ልገባ ነው። ባሻ ታውቃለህ፣ እዚህ ሀገር ደግሞ አመክሮ ምናምን የሚባል ነገር የለም። ስታይ ዝም ብለህ የምትለመጠጠው። ስንት ጊዜ ነው ፍርዱ? ፍርዱን አታውቁም። ፍርዱ እዛው ፍርድ ቤት ነው የሚፈርድብህ። ያይና ገና ይሄማ አይከፍልም ብሎ ይጨማምርባል። ማይ ታሾፍ ያለሽ አይደለ? ዳቦ ቤቱ እንዴት ሆነት ያለሽ ሰው ተቸግር ያለው እያለ ግፋቸው የምትገርም ሰው ነች። ወዲያ አልተቸገረም። ስማ ተቸግሬያለሁ አይደለም፣ ችግር አይደለም። እንደዚህ ያልበላው ብር እየመጣብህ እንዴት ለምንድን ነው የሚቸገረው? እኔ ተቸግሮኝ አይደለም። በእኔ ችግር እኮ አይደል ያልበላኸው ዕዳ መጣብህ ነው ያልበላኸው። እሱ ነው እንደዛ እኮ ነው። መነጽረን አታውልቅ ደግሞ እንዴ ባሻዬ እኮ 300 ነው ብሎ ካረኳት በቃ ባርችን ነው ባርችን ይጽፈው ስማ ባርች ብለ ይሄ ዲማን ብያለሁ። ጣሊያንና ዣንጥላን ዘርጋ ይላል። እኔ ራሴ ነኝ ሷፍ ሲገባው ብታሰርስ። ኧረ ይሄንንማ እናስመልሳለን እንዴ ድምፅ እንሆናለን። ዝም ብዬ ብታሰርስ ጣሊያንና ዣንጥላን ይዛል። ኧረ ባርቻ አይነፋም። ወዲ በሉበል የዩቱብ ብር ተበልቼ ነው ወስማ በበላው ክፈል ተብዬ ነው ምናምን ብዬ ልጩ። ኧረ በስመ አብ ከባድ ነው። ኖ ኧረ ይሄ ሲሪየስ መሆን አለበት ባሻ። በኋላ
ባሻ ጉዳዩማ ሲሪየስ እኮ ሆኖ እኮ አነበብኩት እኮ ወይ ክፈል ወይ ታሰር ነው የሚለው። እኔ እንጃ እንግዲህ የትኛው ፊናንስ የብድርና ካውሲዮን ምን እዚህ ሀገር ክሬዲት ምናምን የተቀበላችሁ ሰዎች እንዳትሆኑ እንደዚህ ያላችሁ። ልጅ ግባ እንዴ ባሻ? ኧረ ተዋቸው እዛ ይግማሙ። አንተ የሚባለው ልጅ ኧረ ቶ እዛኛው ሌላ ሙድ ውስጥ ነን። ገባኛ ወደፊት እየሄድን ያለን ሰዎች ነን። እዛ ይጓተቱ ገባ ስብስብ ብሎ ይጓተቱ። የከሰረ ጊፍተር ነው ጸበል ይግባ ባሻ። አንተ የሚባለው ስቶር ነው ስቶሪ ያለ ይዘል የነበረው ምንድን ነው? ጠቅልላ ግባ ጂጂ ጋር ኧረ አይባልም እንጂ በቃ ጠቅልሎ ይጎይላል። ጭራሽ ንብረት እንዲስታ ይሉጣያ ወደ ጠቅልዬ ግባ እሷ ቤት በዚህ ጋር አይደለም፣ በዚህ ጋር ብታረድ እዛ ግባ። ቀልዳለን። ምን አባት ትረዳለህ? አባዬ ስትል እርዳችሁ ይላል። ባሻ ይረገጥ እንደ ይግባና ራስን አትረዳም እንዴ? ባሻ ያለው ንብረቴ ይመለስልኝ። እናቴ ትሙት ስማ፣ አሜሪካን ሀገር ስቶሪ አለኝ ይላል። ስቶሪ ሲያደርግና ነው አንድ ቀን እንደ አንዳንድ ዶላር እየቆጠረ እርዳታ ሲጀመር እርዳታ አልጠየቅንም። ህጋዊ የሆነ ነገር ወሬ ነው የያዝነው። በህግ ነው የምናወራው። ህግ ይፈታል። እርዳታ ትላለህ እንዴ? ንብረቴ ይመለስ ነው ያለው። ራስን እርዳ። ወይ ንብረቴ ይመለስ ወይ የሆነ ነገር ይደረግ። ወይ ሴትዮዋን ከታሰርኩና ከተፈታው ግን ቲክታክ ላይ ዘኢንድ የሚለውን ፊልም እንሰራዋለን። አከተመ የሚል ፊልም ይሰራል። አከተመ የሚለው ወስኛለሁ። ባሻ ገና አስገብቼ ወጣው ማለት ቻው ቻው። ጅቦ ሰምቷል እንዴ? ጅቦ አልሰማም። ቤት በኩል ይስማ ጅቦ። አሁን እኮ ነው እኔ እኮ በቃ ከአቅሜ በላይ ሲሆን እኮ ላይፍ ከፍቼ እኮ በቃ ከህብረተሰቡ ጋር ላውራ ብዬ እኮ ይሄማ ከባድ ነገር ነው ባሻ እንጂ 2 ቀን እኮ ተብሰለሰብኩ። ቁጭ ብዬ አሰብኩበት። እሺ 400 300 500 ቢሆን ወይ ኦኬ እሺ ላጣርገ ሄደ መክፈል እንኳን ትችላለህ። እንዴ 1900 ጉዳ እዚህ ጋር ቤት ኪራይ አለ፣ እዚህ ጋር ምናምን ይከፋፈል ብዙ ነገር አለኝ። እንደገና ፕሉስ 1000 ምናምን እንዴ እኔ መጨነቅ አልፈልግም። ታስሬ ከወጣሁ ግን ይሄንን እንደ ሪከርድ እንደ ታሪክ ይቀመጥልኝ። አይደለም አሁን እኮ ችግሩ ምን መሰለህ? ይሄንን እንኳን ብትከፍል ባሻ የሚቀጥል ነው ሁሌ ያስከፍሉሃል። ወይ ሰጠኝና ልስራበት፣ እኔ ልጠቀምበት ዩቲዩብ። እኛው ራሳችን ኮትኩተን ምን ብለን አፈራ ልብስ አሳደገን እንደገና ልክፈል እንዴ? ሰው በበላ እሷ እየሸቀለችበት ከሆነ ለምን እየጠበቀች አከፍልም? ዕዳ ለምን ታመጣባለች? ቦርቦር እሷ ራሷን የራሷን ስም እኮ አስወጥታ የኔ ስም ብቻ ነው ያለው የዚህ ዩቲዩብ እኮ አንተ እኮ ይሄንን መጠየቅ ትችላለህ። በህግ ነው የምለው እኮ ባሻ። ምን ጋቃታለች እኮ ምን እኮ በፐርሰንት እኮ ብሄርነድ እኮ ነች እኮ ማን ዞር ብሎ ያታል። አሁን እንትና ከገባች እግዚአብሔርን ነው የምልህ። ሄለን ከገባች ሄለን ጋር ገብተህ በደንብ እሷ ታውቃለች፣ ስለ ዩቲዩብ ታውቃለህ። አዎ ግን ይኸውልህ ምን አለ መሰለህ እዚህ ሀገር ላይ 50 እና ከ50 በላይ ፐርሰንት ካለ የሆነ ምናምን ነገር ችግር ምናምን ብትከሰስም ችግር የለብንም። እና እሱ ነው ታርኔ እንደሚል ሞላፋፈጡብን። እድሜ ከ50 በላይ ከሆነች ችግር የለውም ነው የምትለው? ኖ አይደለም፣ በፐርሰንት ነው የሆነ የሜንታሊቲ ችግር። በፐርሰንት ካለብህ እዚህ ሀገር ብትከሰስም ሚስ ኖርማል ነው። አንተ ብትከስም አይሰራም፣ ብትከሰስም አይሰራም። ብትከስም ከእብድ ጋር ዋለ ነው የሚለው ዳኙ። እንዴ አበድክና ማን ከእብድ ጋር ዋለ አለ? እኛ አስዋልነ እጀን ይዛ አስዋልነ። ባይሆን ለሚመለከቱ አካል ስትሉ ምናልባት አንድ የምትሰማ ልጅ አለቻት። እሷ ከሰማችና ካስተካከለች እንጂ እዛኛው ቤትማ አሁን አጀንዳ ነው። በስመ አብ አሁን በቃ ታጥና ይሄን ደራርባ ኩሏን ተቀብታ ትመጣላለች። እንግዲህ የኢትዮጵያ ሕዝብ ይፍረደኝ። እኔ አሁንማ ትገባና እየነገርኩት ትላለች እሷ እዳውን አይከፍልም ትላለች። ዳኛው ፊት ሄደ እንኳን ማለት ነው እኔ ባልበላሁት ብር ነው እንደዚህ ሰው ሴትዮዋ ነች የበላችሁ ምናምን የምትላት ዳኛውም እንደምትለት ታውቃለህ። ምን አገባኝ እኛ ምን አገባን? ከእብድ ጋር ማን ተፈራረማለን? ከ50 በላይ እኮ ፐርሰንት ያለው ሰው እኮ
በቃ ራስህ ወስነህ አምነህበት ስትፈርም እኮ ነው። እንዴት ነው ራስህን አምነህ ሆስፒታል ውስጥ ሆና ፈርም ትባል የለ? በቃ በራስህ ዋስትና ነው ፈርመህ እንትን የምትለው ምንድን ነው?